ሰላም ውዶች እንዴት ናችሁ? ደህና ናችሁ ያላችሁ ባላችሁበት ቦታ ሰላማችሁ ዘኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው ውዶችዬ። በትናንትና ማታ በሰራው ቪዲዮ ላይ በጣም ብዙ ሰዎች ተናዳችኋል። ማለት ዝምታም ምን አገባሽ ምናምን አያችሁት። አሁን ትናንትና ቪዲዮ እይታ ራሱ የለም፣ ኔቨር ኤቨር እይታ ራሱ የለም። እና እኔ የተናገርኩት የተሰማኝን አለባብሼ ማለፍ ስለማልችል ነው። እሺ ይቅርታ አድርጉልኝ። አይዋ ያው አለባብሶ ማለፍ የሚፈልግ ሰዎች ካለ ንገሩ እንጂ እኔ አለባብሼ የሚያልፍ ሰው አይደለም። ገባችሁ? እና እይታ የሌለ ቪዲዮ ምን ያደርግላችኋል ነው እኔ ጥያቄ። በቃ እኔ ምንም ይስሩ እነሱ ማለት ነው ምንም ቢያርጉ ወደ 200,000 150,000 190,000 ቪዲዮ ይታይላችኋል። ሶ ትናንትና ቪዲዮ ኔቨር ኤቨር ላይክም የለም ቪው የለም። በቃ ዝጭ ነው። ለምንድን ነው ሰው እንደዚህ ነገር ስለማይፈልግ ነው እንጂ እኔ እንደዚህ እነሱን ጠልቼ አይደለም። እንዴ ምንድን ነው የምታሽቃብጡት? ለምን አለባብሰሽ አላለፍሽም ብላችሁ አላቅም ተናዳችኋል በጣም ማለት ነውና ምንም እኮ የሚያናድ ነገር የለም እኮ ውዶች። እና ልክ ነኝ ሶ እና ኮሜንት ላይ ለምንድን ነው የምትሰድቡኝ? ግን ስደቡኝ ችግር የለም። እና እንዳያችሁት ደግሞ ይሄው ውብ ሆኗል። እሺ ውዶች ያው እንዴት አባ ነው የሚያምሩት። ሰላም ሰላም፣ ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለ እግዚአብሔር ይመስገን። ውዶቼ ያንን ቪዲዮ ስትጀምሩ ላይክ አድርጉልኝ፣ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ በትናንትና በሰራው ቪዲዮ ላይ ያው በጣም ብዙ ሰዎች ተናዳችኋል፣ በጣም ብዙ ሰዎች አበሳጭቷል መሰለኝ። አዎ እኔ የተናገርኩት ልክ ነኝ። ምክንያቱም እንደዚህ አይነት ቪዲዮ ሲሰሩ ቪው ምንም ነው የማይኖረው ማለት ነው። ኔቨር ኤቨር ቪው የለም ማለት ነው። ምን ይጠቅማል ታዲያ ቪው የሌለ ነገር? ሆ ጉድ እኮ ነው ቪው። ሰብስክራይብ የሌለ ነገር ምን ይጠቅማል? መሰራት ካልቀራ ጦሮ ቪዲዮ ማለት አሁን አይዲ እንኳን ላይኖር ይችላል። ፕራንክ መንገድ ደግሞ ያው በጣም ብዙ አይነት ፕራንኮች አሉ። ግን እነሱ እንደዚህ አይነት ፕራንክ አይደራረጉም እንጂ ቢያደርጉት ደስ ይላል። እኔ እግዚአብሔርን እኔ ከእንደዛ አርጋ ላይ ከሚመጡ እንደዚህ አይነት ፕራንኮችን ሄሚም ራሱ ቢተደር ብሩክም ቢያደርግ ደስ ነው። ሰራት ካልቀራ ጥሩ ማለት ጥሩ ቪዲዮ ነው እነሱ የሚሰሩት። ግን ያው እንደ ሀሳብ ነው። ገባችሁ? ሶ ይሄ ነው የምላችሁ። እኔ ምንም የሚያናድን ነገር አንዳንዴ እኮ ውዶች እናንተ ተመልካች ከሆናችሁ ስህተት የሆነ ነገር ስህተት ነው ብላችሁ ይለፉ። እነ ሁሉ ነገር እንዴት ነው ልክ ናችሁ ሂዱባት። እንዴ ይሄ እኮ መውደድ አይደለም ሲጀመር፣ የምር ነው። እንደዚህ አይነት ነገር የምታደርጉት ሰዎች ኖ ይሄ መውደድ አይደለም። የምትወዱትን ሰው በዚህ መንገድ አይደለም የምትገልጡት። እንደ ልክ ካልሆነ ልክ አይደለም። እኛ ብዙ ጊዜ አይተናል አይደል እንደዚህ አይነት ቪዲዮ። ምክንያቱም ሄሚን ካን ብትጠረጠርም የነገ ሰው ነው ያለችው ሰው ጋር ነው የምትጠረጠረው። ይጠረጠረ ሰው ሲጀመር ኢትዮጵያ ሕዝብ ምንም ቢያረጉ ሰው አያምንም ነው ያልኩት። ልክ ነው ደግሞ ገባችሁ? እና ስለዚህ ለምንድን ነው እናንተ እኔ ለምንድን ነው እኔ ሰው ሁነቱን ሲያወራ የማትወዱት? እኔ እኮ በጣም ነው የሚገርመኝ። በዚህ ምድር ላይ በጣም ውሸትን የሚያወራው ሰውና የሚያስመሰል የሚችል ሰው ነው መኖር የሚችለው እኔ ሳስበው ማለት ነው። ግን ለምንድን ነው እውነት የሚያወራው ሰው አይወደድም? የምርን ነው አይኖርምም ደግሞ። ኧረ በስመ አብ ወልድ እና ይኸውላችሁ ውዶች አንድ ሰው ስህተት ከሰራ ስህተት ነው ብላችሁ መናገር ማለት ይሄ መውደድ አይደለም። ቦልክሽ አትወጪም። የት አባ ነው ቦልክ የሚወጣው? ይቦልክሽ የሚቦልክ ነገር ቦልክሽ አትወጪም እንደ ማየት ከደበረሽ ምናምን አለሽ። ቦልኮ ቲክቶክ መሰለሽ እንደሚቦልከው ዩቲዩብ የሚቦልከው ነው ንገሩኝ። አይ ለማንኛውም ማለት ነው ውዶቼ እኔ ያልኩት ምክንያቱም እሱ ለማን ያስረዳል? እሱስ ለማን ነው የምታስረዳው? ለኛ ለህዝብ ምን እንድናረግ ምን ያረግልናል ነው ያልኩትኝ። አው ምን ያረግልናል? ቢተኙም ባይተኙም ቢወልዱ ምንም ይሁን ምንም እኔ ከነሱ ደስታና ደስታ ብቻ ነው የምፈልገው። ገባችሁ? ለኛ ማስረዳት እንደምን ያስፈልጋ እንዴ? ሚዳሰው ነው እያየን ያለ ነው። እኛ ምን አገባን? እነሱ ቢያደርጉም ችግር የለብንም እኮ። ሄሚስ አንቺ ራሱ ብትጠረጠሪ ከብሩካ እንጂ ከሌላ ወንድ ጋር አይደለም ሰው ጠረጠረሽ አይደል እንዴ? አምነሽበትና አምነሽ ነው እሱ ጋር ይሆንሽ ያለሽ። እሱ ማምኖ ነው አንቺ ጋር ይሆነ ያለው። ስለዚህ እርስ በራሳችሁ ተማምናችሁ ነው አብራችሁ ይሆናችሁ ያላችሁት። ስለዚህ ሰው ቢጠረጥር ህዝብ ቢጠረጥር ለህዝብ በቃ ሁሌ ካሜራ ደቅነሽ ማስረዳት አለብሽ ነው። ጉድ እኮ ነው ዘንድሮ። እና ህዝብ በቃ ሁሌም እናንተን አሁን እናንተን እንዲረዱ እንደዚህ አይነት ነገር ማናገር ማለት ገና ሌላ ሰው ሌላ ነገር እንዲጠረጥር ማድረግ ነው እንጂ እንዲረዱ እንዳትጠብቁ። እግዚአብሔርን እኔ አሁን ነው የምናገረው። ይቅርታ ጌታን ከደበራችሁ ቪዲዮን አትዩ። የምር ነው እኔ ሀቁ ነው የተናገርኩት። በቃ
ሶ ለማንኛውም አይዟችሁ፣ ብዙም አትናደዱ ውዶቼ። ብሩክና ሄሚ ለሰው ማስረዳትን ተው። ሰው ተረዳችሁ አልተረዳችሁ የራሳችሁ ጉዳይ፣ ሰው የራሱ ጉዳይ። እንዴ እርስ በራሳችሁ ከተማመናችሁ ይበቃል። ሲጀመር ሰው ለምን ተረዳም አልተረዳም ለምን ገደል አይገባም ሰው? ሰውን ታደለ ሰውን እያስረዳችሁ ልትኖሩ ነው እንዴ? ታዲያ ባልና ሚስት ከሆናችሁ በኋላ ለማስረዳት ትሞክራላችሁ ብዬ ነው ማስቦኝ። አሁን ላይ ይገርመኛል። ለማንኛውም የምር ነው በጣም ነው የገረማችሁኝና እንዴት ነው መጣጥ የማጣቀር መጣጥ በቤታችሁ ከገባ የገባ ቀን ሁሉ ለማስረዳት ትመጣላችሁ። ተወሰፎራ ሶ ለማንኛውም ይሄ ነገር ይበቃን ይሆን ማለት ምንም ለሰው ማስረዳት አይጠበቅባችሁም። ሰው አመናችሁ አላመናችሁ ለምን ገደል አይገባም ነው የኔ ጥያቄ። የምር ነው ብላችሁ ያመና ሰው ይከተለኝ፣ ያላመና ሰው ትቶ ማሄድ ይችላል። መፍቱ ነው እና ይሄ ነው የምላችሁ ውዶችዬ። እናንተም ደግሞ እየመረራችሁ ዋጡ። እኔ ልክ ነኝ፣ በቃ ልክ ነኝ፣ አለቀ። ልክ ነኝ። አይዋ ሶ ለማንኛውም ወዳችኋለሁ። መልካም ቀን እንዳችሁ። ቪዲዮ ሼር አድርጉ። ኦ ማይ ጋድ